ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ ቴል ዮርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም። ለየትኛው እድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ወደ ሥራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ምን ሆኛለሁ? ምን የተፈጠረ ነገር አለ? ምንም መጥቶ ግን ይከመራል ላይ ሎስ አንጀለስ የመጣሁት በ1999 ነው። የዛሬ 25 ዓመት እንደው እድሜ እንዴት እንደሚሄድ በጣም ያስገርማል። 25 ዓመት ሆኖታል። መጀመሪያ የመጣሁት ዋሽንግተን ዲሲ ነው። ከዛ በኋላ ሎስ አንጀለስ መጣሁ። ላስ ቬጋስ ሄድኩ። ቱር አረግ ነበረ። ግሪን ካርድ ስለነበረኝ በየአመቱ መጣለሁ። በየአመቱ መጣና ወደ 14 ስቴት 15 ስቴት በመንፈሳዊ ፕሮግራም እዞራለሁ። አሜሪካ ብቻ አይደለም፣ ካናዳ ሄዳለሁ። ካናዳ ብዙ ከተሞች ሄዳለሁ። ወደ 7 ስቴቶች እዞራለሁ። አውሮፓ ሄዳለሁ። ብዙ አገሮች አውሮፓም ሄጃለሁ። ለንደን፣ ፓሪስ፣ ስቶክሆልም፣ ጄኔቫ ምናምን እዞራለሁ። ይሄን በማረግበት ጊዜ የሚያስተናግዱኝ ወገኖቼ ዲያስፖራ ወገኖቼ አንዳንዶቹ ሆቴል ያሳርፉኛል፣ አንዳንዶቹ ደግሞ ቤታቸው ያሳርፉኛል እና ከዲያስፖራ ወገኖቼ ጋር የማውራት እድል አገኛለሁ፣ የመወያየት እድል አገኛለሁ። በጣም ብዙ ሰዎች አስተናግደውኛል። እዚህ ሎስ አንጀለስ እንኳን ግርማና ኤልሳ የሚባሉ እስከ ልጆቼ አንድ ጊዜ አስተናግደውኛል እና ከብዙ የዲያስፖራ ወገኖቼ ጋር የማውራት ዲስከስ የማድረግ እድል አግኝቻለሁ እና የዲያስፖራ ኑሮ አውቀዋለሁኝ ብል ድፍረት አይሆንብኝም። አጫጭር ጊዜም ስለኖርኩኝ በጣም ስለምመላለስ የዲያስፖራውን ኑሮ አውቀዋለሁ ብል ድፍረት አይሆንብኝም። ስለዚህ አሁን ለነዚህ ለዲያስፖራ ወገኖቼ የሚጠቅም ነገር ጥቂት ነገር መናገር ፈለኩኝ። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ሜንታል ዳይሜንሽን የሚባለው። ሜንታል ዳይሜንሽን ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁም። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኖ ማሰብ መጨነቅ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል። ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ
ጭንቀት ሲበዛባችሁ ቴል ዮርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሁለተኛው ዳይሜንሽን ቶሎ ላለው ሁለተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። እኔ ጋር ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራጅስ፣ ቂም መያዝን አያስፈልግም። ከእናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ፣ ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ፣ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ? እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። ህይወታችሁን ይሄ ኢሞሽናል ዌልነስ። ሶስተኛው ዳይሜንሽን ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ምንድን ነው የምትሰሩት? እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው። የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበረ ሰውየው። ከዛ አወራዋለሁ። ፕሮፌሽን የተማረው ምናምን ስጠይቀ ኢንጂነር ነኝ አለ። ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት። በጣም አስታውሳለሁ። እንደዚህ ብሎ ነው ያለኝ። ወደ ኋላ ዞሮ አየኝ። what do you mean አለኝ። what do you mean? ኢንጂነር ነኝ። አዎ በኢንጂነሪንግ እሰራለሁ፣ ግን ደግሞ ሞርጌጅ አለብኝ። በትርፍ ስራዬ ታክሲ ነዳለሁ አለኝ። ዋው ነገሩ ለካ እንደዚህ ነው አልኩኝ። ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለኝ። አታገኘም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለኝ። የማይገኝ ስራ። የጤና እርዳታ ውስጥ ነው የምትሰሩት። ሆም ኬር ትሰራላችሁ። ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። እኛም ስለምትሰሩት ስራ እናመሰግናችኋለን። የሚቀጥለው አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሆኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ ኢንቴንሽናሊ
ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። አምስተኛው ሶሻል ዌልነስ ነው፣ ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ አልጣላቸውም በፍጹም። ምን እላቸዋለሁ መሰላቸው? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው፣ እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ግድ የለም እሱ ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ስድስተኛው ጨርሳለሁ ቶሎ ብዬ፣ ፋይናንሻል ዌልነስ። አሁን ዲያስፖራ ስለሆነ እናንተን ቻሌንጅ የማደርገው ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ ዩ ስፔንድ ኢት። የእውነት አዲስ ቦርሳ ያስፈልግሻል? $250 ዲዛይነር ቦርሳ ያስፈልግሻል? አሁን አዲስ ጫማ ያስፈልግሻል? ያ ሁሉ ጫማ እዛ ጋር ተደርድሯል። ሰርግ መጣ፣ ምን አለበት ከመካከል አንዱን ብታረጊው? እውነት ነው እኮ ለሰርግ የግድ አዲስ ጫማ፣ የግድ አዲስ ቦርሳ። ሴቭ ኢት። ገንዘባችሁን ለፍታችሁ ዶንት ስፔንድ ኢት። ኑና ኢትዮጵያ አፓርትመንት ግዙ፣ ኑና ኢትዮጵያ ቤት ግዙ፣ ቢዝነስ ክፈቱ። ገንዘባችሁን ዋይዝሊ ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል። ፋይናንሻል ዌልነስ ይባላል። ሰባተኛው ፊዚካል ዌልነስ ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው። ይሄው ሰውነት የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? እኔ መጀመሪያ በመጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ፣ አንደኛው ቺዝኬክ ፋክተሪ ሲወስደኝ፣ አንደኛው አበሻ ሬስቶራንት ሲወስደኝ፣ ለካ በየአመቱ በመጣው ቁጥር ዌት ጌን እያረኩኝ ነው። በመጣው ቁጥር ለካ እየጨመርኩ ነው። ከዛ 95 ኪሎ ግራም ገባሁ። ማለት 210 ፓውንድ ሆንኩኝ። እንዴት ሉዝ ላድርገው? ኤክሰርሳይዝ ሰራ፣ ዳይት ብሰራ፣ ጠዋት ተነስቼ ብሮጥ፣ በፍጹም አስቸገረኝ። ግን ልክ እንዳልሆነ አውቃለሁ። ወይቴ ለፊዚካል ዌልነስ መጨረሻ ላይ ለእናንተ እንድትከተሉት አይደለም፣ የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ። ብታምኑም ባታምኑም 20 ኪሎ ግራም ሉዝ አደረኩኝ። አሁን 75 ኪሎ ግራም ነው። ምን ልል ነው የፈለኩት? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት
ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮት ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብንም ይዘጋ። ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድነው? ፊዚካል ዌልነስ መጠበቅ አለባችሁ። አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ፊዚካሊ በአካላዊ ደህንነታችሁ እንደምናችሁ